ሲህር እንዳለበት አይነ ናስ እንዳለበት ጅን እንዳለበት በምን ያውቃል ቢባል ባሏ ከሞተባት 4 ወር ከ10 ቀን ድረስ መነጣጣት ግዴታ ይሆንባታል። ከ40 ቀን በኋላ ያለው የእስቲሃዳ ደም ነው፣ የበሽታ ደም ነው። ታጥባ መስገድ ይኖርባታል። ሩቃ መውሰድ በቴሌቪዥን እንዴት ይታያል ነው። የወንዱ ነጃሳ ኸፊፋ ወይም ሙኸፈፋ ቀላል ነጃሳ ነው የሚባለው 10 ባሪያ ነፃ እንዳደረገ ይታሰብለታል። 100 ሐሰናም ይኖረዋል፣ 100 ወንጀልም ይታበስለታል። የዛን ቀን ሐታ ዩምሲየ ሐታ ዩስቢሐ ከሸይጣንም የተጠበቀ ይሆናል። وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون. السلام عليكم ورحمة الله وبركاته. የተወደዳችሁና የተከበራችሁ የአፍሪካ ቲቪ ተከታታዮች በተለየ መልኩ ደግሞ የአልፈታዋ ፕሮግራምን የምትከታተሉ እናቶች፣ አባቶች፣ እህቶች፣ ወንድሞች ዛሬም እንደተለመደው ከዚህ ሰዓት ጀምሮ ለአንድ ሰዓት ያክል የሚዘልቀውን የጥያቄና መልስ ወይም ከናንተ የሚመጡ ጥያቄዎችንና እስቲፍሳራቶችን መልስ በመስጠት አብረን የምንቆይበት ፕሮግራማችን ነው። ስክሪኑ ላይ በምታዩዋቸው ስልኮች በመደወል የከበዳችሁን ያስቸገራችሁን ለዲናችሁም ለዱንያችሁም ጠጠር ያለባችሁን ነገር በመጠየቅ እኔም ደግሞ መልሶቹን በመስጠት ኢንሻአላህ አብረን የምንዘልቅ ይሆናል ኢንሻአላህ። ስለዚህ አብሮነታችሁ ጥያቄ ማቅረባችሁ አይለየን እንላለን። ከናንተ የሚመጡ ጥያቄዎችን እስከምቀበል ድረስ ባለፈው ተጠይቀው ያልመለስኳቸውና ያላጠናቀቅኳቸውን ጥያቄዎች በማብራራት ጀምራለሁ። አንደኛው የዛሬ ሳምንት የተጠየቅኩት ነው። ሁለተኛም ደግሞ ብዙ ጊዜ በግልም የሚጠይቁ ናቸው። ህፃን ልጅ ስንንከባከብ ፓምፐርሱን ምኑን ስንቀይርና እንትን ስንል እንነካለን፣ ልጅንና አውረቱን እንነካለን። የህፃን ልጅ አውረት መንካት ያስፈታል አያስፈታም የሚል ጥያቄ ይቀርባል። ባለፈውም ተጠይቄ ነበር። ያስፈታል የሚሉ ዑለሞች አሉ፣ አያስፈታም የሚሉ ዑለሞች አሉ። ያስፈታል የሚለው የራሱንም የሌላንም የማንንም አካል መንካት ያስፈታል የሚሉ አሉ። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። ሸዎች እንዴት ናችሁ? አልহামዱሊላህ። እንደምን አላችሁ? አልহামዱሊላህ። مرحبا. አንድ ጥያቄ ነበር የሚነሻል። مرحبا. እሺ ዘንዱ እንደ ሲህር ያመው ነበር እንደ ሲህር እሺ። እና በአካባቢያችን ደግሞ ባሉና ሩቃ እንዲቀሩለት ፈልጋል። በሸነው ባለፈው ቁጭ ብለው እየጠየቁት ቁርአን አንጣሉት። እሺ ከዛ ከፈታሉትና ዝም ብሎ ስራውን ራሱ አላወቀውም። ዝም ብሎ ከፈተና ሰጣቸው። እሺ ከዛ ቁርአኑ ያውም እንደላከም አይን አለ ሲህር አለ እንዱም ሐሰድ አለ እና ይሄ እንዴት ይታይ? ትንሽ ቀር ብሎ ነውኛ ምን አለ? ቁርአኑን ከፈታለውና ከፍቶ ሰጠው። ያ ታማሚው ከፍቶ ሰጠው። ሱዳኑ ሰውዬ ነው። እሺ ከዛ የተወሰነ አያ ነበበና ይሄ አይን ነው ሐሰድም አለ ሲህርም አለው ማለት ነው። ጅኑ ነው እንዲህ የሚለው ሱዳኒው ነው ይሄን የሚለው? አዎ እንደዛ ነው። አዎ ሱዳኑ እንደዛ ነው ለታማሚው ማለት ነው። እሺ ለታማሚው ምን አይቶ ነው እንዲህ ያለው? والله الله አይነ ብቻ ቁርአኑን ከፈታል። መጀመሪያ ስሙን ጠይቀው። እሺ የራሱን ስም ነገረው። ከዛ አባትን ሙሉ ስም ነገረኝ። እሺ ከዛ ስካት ነገረውና ደግሞ መስክር ነው ቁጭ ብለን። እሺ ከዛ ቁርአኑን አነበበና ማን ሱራ ራሱን ያላየነው ማን እንደገለጠ እንዳጋጥ ከፈተልኝ ነው። እናንተ አላያችሁም? ብቻ እሱ ከፍቶ ሰጠው። አዎ በቃ ቁርአኑን አንጣሉን አምጥተን ሰጠን። ታማምሶ ከፈችልኛ አላወቅንም ከፍተን ሰጠን። አይዋ ማን ሱራውን ሁሉ አናውቅም።
እሺ እና አነበበና የተወሰነ አዮችን አይናል አለ እንደዚሁም ሲሕርም አለ አለ። እና በዚህ በገለጠው ቁርአንና በአባት ስምና በራሱ ስም እንዴት ምን እንዳለ ተረዳ፣ በምን እንዳወቀ፣ ይሄ ከሸሪዓው ጋር እንዴት ይታያል፣ ጥንቆላ ነው ሸሪዓዊ ነው፣ በምን ዕውቀት አወቀው ነው ጥያቄያችሁ? አዎ እንደዛ ነው ነሻ። እሺ መርሐባ ባረከላሁ አክረመኩም አላህ። طيب እና የህፃን ልጅን ዐውረት መንካቱ ያስፈታል የሚሉ ዑለሞች አሉ። የሻፊዒይ መዝሀብ እሱ ነው፣ የሐንበልይ መዝሀብ እሱ ነው። الإمام النووي المجموع የሚባል ኪታባቸው ላይ በሰፊው ይተነትኑታል ይሄን ጉዳይ። ከነካ ውዱእ ይበላሻል፣ ውዱእን ማደስ ይኖርበታል የሚለው ናቸው። ከፊሎቹ ዑለሞች ومن العلماء من يرى أنه لا ينقض ውዱእን አያፈርስም ብለው የሚያምኑና የሚያስቡም ዑለሞች አሉ። አህወጡ ግን ጥንቃቄ የተሞላው ምንም ኺላፍ የሌለው ሶላት እንድንሰግድ ከነካሽ እህቴ ከነካህ ወንድሜ የልጅህን ዐውረት ቢሆን ውዱእ ብታደርግ ይመረጣል ነው። አያስፈታም የሚሉ ሰዎች ውዱእ ማደስ ሐራም ነው በዚህ አላሉ። ውዱእ ማድረጉ ሐራም ነው አላሉ። እንደው እምነትህ ያንተ ኢዕቲቃድህ ነظርህ እይታህና ባሕثህ የደረሰው አያስፈታም የሚለው አንተ ጋር ተረጁህ ቢሆን በሁሉም ዑለሞች ውዱእ የለህም ሳትባል እንድትሰግድ ማድረግ ይኖርብሃል በሚል ምክር ውዱእ አድርግ። አህወጡ እህቲያጡ ውዱእ ማድረግ አለበት የሚለውን ነው። ግዴታ ነው እያልኩ አይደለም፣ ልብ በሉ። እህቲያጦን ነው ከጥንቃቄ አንጻር ነው ያልኩት። መርሐባ። ስለዚህ በዚህ ጥንቃቄ የተሞላበት ሶላት መስገድ ይኖርብናል የሚል ነው። ሌላው ባለፈው ከተጠየቅኩኝ የማታና የጧት አዝካሮች አሉ፣ አዝካሩ ሶባህ ወልመሳ የሚባሉ። እነዚህ አዝካር ሶባህ ወልመሳ 100 ጊዜ የሚባለው የትኞቹ ናቸው የሚል ጥያቄ ጠይቀውኝ ነበር። 100 ጊዜ የሚባለው لا إله إلا الله وحده لا شريك له له الملك وله الحمد وهو على كل شيء قدير 100 ጊዜ መባል አለበት። ይሄ ነብዩ አለይሂ ሰላቱ ወሰላም አቡ ሁረይራ ባስተላለፉት ሐዲስ አንድ ሰው ሲያነጋና ሲያመሽ ይሄንን ዚክር لا إله إلا الله وحده لا شريك له له الملك وله الحمد وهو على كل شيء قدير ያለ ሰው 100 ጊዜ 10 ባሪያ ነፃ እንዳደረገ ይታሰብለታል። 100 ሐሰናም ይኖረዋል፣ 100 ወንጀልም ይታበስለታል። የዛን ቀን ሐታ ዩምሲ ሐታ ዩስቢሐ ከሸይጣንም የተጠበቀ ይሆናል። አንድም አካል ከሱ የበለጠን ስራ አያመጣም። ኢላ ረጁሉን ቃለ ሚስለህ አው ዛደ ዐለይህ እሱ ያለውን ያለና ወይ ከሱ በላይ የጨመረ ሰው ሲቀር ብለው ነብዩ አለይሂ ሰላቱ ወሰላም ተናግረዋልና 100 ጊዜ የሚባለው ላ ኢላሃ ኢላላህ ወህደሁ لا شريك له له الملك وله الحمد وهو على كل شيء قدير 100 مرة ነው። ሁለተኛ ሱብሃንአላህ ወቢሐምዲሂ የሚለው ነብዩ አለይሂ ሰላቱ ወሰላም 100 ጊዜ እንደሚባል ይሄንን ማስተላልፈዋል። من قال سبحان الله وبحمده في يوم 100 مرة በቀን ውስጥ 100 ጊዜ حطت خطاياه ولو كانت مثل زبد البحر የባህር አረንጓዴ እንኳን ኮረፋት እንኳን ያክል ቢሆን ወንጀሉ ይታበስለታል ብለዋልና አስተግፊሩላህ የሚለውም እንደዚሁ አዝካሩን ሲዘጋና ሲጨርስ 100 ጊዜ ቢለው ይመረጣል። እነዚህ ናቸው ማቃቸው። ሰላም አለይኩም ወራህመቱላህ። መርሐባ። ጥያቄ ነበር። እሺ። እንዴ አሁን ስራ ቦታ ሆኜ አንዳንዴ ማለት ነው መስሪያ ቤት ቦታ ስራ አለኝ ቢሮን ነው። እሺ። አንዳንዴ ዲስፕራክቲ ሲኖረኝ ሲመቸኝ ቁርአን ቀራለሁ። አሁን እንዲህ አጋጣሚ ደግሞ ቢሮ ስለፊት ነው ሰው ሲያልፍ ወይ ሰላም ይለኛል። ያኔ ባቋርጥ ችግር አለው እንዴ? አቋርጬ እንደገና መልሳለሁ። አቋርጬ ሰላምታ ቢሮ ስለፊት ስለሆነ አይዋ ችግር አለው እንዲህ ያቋረጥኩ በመለስበት እንዲህ በቀራ ችግር አለው? ሰላምታ ለመመለስ ማለት ነው። አዎ አጠገቤ እንዲህ ሰዎች ሲያልፉ ምናምን ለፊቴ ስለ መርሐባ። እሺ። እና 100 ጊዜ የሚባሉት እነዚህ እንደሆኑ ልንገነዘብና ልናውቅ ይገባናል ማለት ነው።
لا إله إلا الله وحده لا شريك له له الملك وله الحمد وعلى كل شيء قدير يميلونا سبحان الله وبحمده يميلو ሶስተኛ አስተግፊሩላህ የሚለው እነዚህ ናቸው ማለት ነው። ሌላው ዚና የሰራባትን ልጅ ማግባት ይቻላል ወይ? አዘዋጅ ቢመን ዘና ቢሃ ነው ያሉት። ይህም አይፈቀድም አይቻልም። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወበረካቱ። መርሐባ። እሺ ጥያቄ አለኝ። እሺ የወለድ ኒካ የወለድ ኒካ ደርሶ ማለት ነው። ኒካ አስሮ ኒካ አስሮ እሺ እሱ ኢትዮጵያና ሰደሞ ይተገና አንድ አመት ሞሉና ከዛም በኋላ ተጣሉ ሳይገናኙ አንድ አመት ሞሉ። እሺ ከዛ በቃ ተጣሉና ታውን ለቀቀው ምን ሆነው ተጣሉና እሺ ፈታው በቃ ልጁ ደግሞ ተባ እሺ አንድ አመት ቆይተው ተፋቱ። ተፋቱ። መርሐባ። ግንኙነት የላቸውም አልተገናኙም? ግንኙነት የላቸውም። እሺ በቃ እሱ በቃ በነሱ ነው ለቀቀው። ሶስቱም ማህሩ ሰጥቷል። እሱ ደግሞ ስልኩ ሶስቱም ማህሩ ሰጥቷል። ማህሩን ሰጥቷል። እሺ አሁን በቃ ምናምን አለች። እንዴት ነው የሚደረገው? አሁን ደግሞ ተስማሙና እንዴት ነው የሚደረገው? እሺ አሁን ተስማሙ፣ ሊጋቡ ፈለጉ። እሺ በፊት እሱ በቃ በአንድ ሁለት ተቀብያለሁ አለች። እሱ አንድ ስትሰጥ ማለት ነው። እሱ አንድ ስትሰጥ ማሪውን ስትሰጥ ማለት ነው። እሱ አንድ ምን ትስጥ? እሱ ሄሎ አይዋ እሺ ማሩን ሲሰጠው በቃ እሷ ደግሞ ተቀብያለሁ አለች። ማህሩን ሲሰጥ አይዋ ሲሰጥ ተቀብያለሁ አለች። ከዛም በኋላ ደግሞ የፊተኛውን ተቀብላለች። እሺ እንዴት ነው የሚደረገው? አሁን ደግሞ እንስባባ ምናምን አለች። አሁን የከበዳችሁ እናንተ ምንድን ነው? የመህሩ ጉዳይ ነው? የኒካሑ አደራረግ ነው? ምንድን ነው እናንተ እንዴት ሶስቱን ሰጥቷል። እንዴት ነው የሚደረገው? እሱ በሶስት ነው የለቀቀው። በሶስት ነው እንደ የፈታው? በሶስት ነው። አንድ ሶስት ምናምን ወር ቆይቷል። እንዴት ነው የሚደረገው? ሁሉንም ሰጥቷል። በሶስት ፈቷል። እሺ መርሐባ። እሺ እና ያገባ እንትን ዚና የሰራት በዚና እንትን ያለውን ሴት እንዴት ነው ማግባት ያለበት ነው? ተውበት አድርገው ሁለቱም ወዲ አላህ የሐቂቃ መመለስ ተመልሰው ከዛ ሐይድ ካየች በኋላ እንደገና ኒካህ ማሰር ይፈቀድላቸዋል የሚሉ ዑለሞች አሉ። ባንድ ለመሆንና ለመጋባት ማለት ነው። ከፊሎቹ ዑለሞች አይፈቀድም፣ ለሱና እሷ አበደን ሐራም ነው መገናኘት የለባቸውም የሚሉም አሉ። ተውበት ካደረገች ይፈቀዳል የሚለው አብዛኞቹ ዑለሞች የሚሉት ስለሆነ የሚቀደመውም እሱ ነው ኢንሻአላህ። ስለዚህ ተውበት አድርገው ወዲ አላህ ተመልሰው የሐቂቃ ተውበት አድርገው ለተወሰነ ጊዜ ሐይድ እስከምታይ ድረስ ደግሞ እስቲብራ እስከሚደረግ ድረስ ማህፀኗ እስከሚጸዳ ድረስና ምንም እርግዝና እንደሌለ እስከሚረጋገጥ ድረስ የብቻቸው ሆነው ተለያይተው ከዛ በኋላ ኒካህ ያስራሉ ማለት ነው። ሌላው ጥያቄ አንድ ሰው ታመመ፣ ሩቃ ተደረገለት። ሩቃ ሲደረግ ስምህ ማን ነው? የአባትህ ስም ማን ነው ብሎ ጠየቀ። ስሙን ተነገረው። አሊ ሙሐመድ ወይ ሙሐመድ አሊ አለው። ሙሐመድ አህመድ አለው። ከዛም ደግሞ ቁርአን አምጣና ይሄን ቁርአን እስቲ ክፈት አለው። ከፈተ።
ከከፈተ በኋላ አያውን ተመልክቶ የከፈተበት ቦታ ተመልክቶ እና ቁርአኑን ሲከፍተው እዚህ ቦታ ላይ ይሄ ሲህር አለበት አይን አለበት እንትን አለበት ብሎ ይናገራል። እንዲህ ያሉት ነገሮች እንዴት ናቸው ነው? እንግዲህ ብዙ ሩቃ ቦታዎች ላይ የሚታዩ ብዙ ነገሮች አሉ። እንዴት ነው ማወቅ ያለበት? በሽተኛው መስሑር መሆኑን የታመመው ሰው ሲህር እንዳለበት አይነናስ እንዳለበት ጅን እንዳለበት በምን ያውቃል ቢባል ቁርአን ሲቀራ አድዕያዎችን በሚቀራበት ጊዜ የሚታወቁ ማዕና ያላቸውን ቃላቶች በሚቀራበት ጊዜ የዛን ጊዜ እንግዲህ የማይጠበቁ ንግግሮችና የማይጠበቁ ተገዩራቶችን ለውጦችን ሲያይ ሱሉክያዎቹ እነዛን ሲያይ ያገኛል። ሁለተኛ ሰውነቱ የሚያገኘውን ተእሲር ማለት ምንድነው? ምልክቶች አሉ። ሲቀራ ማስፋሸግ፣ ማስነጠስ፣ እንዲሁም ላብ ጥምቅ ማለት፣ ኃይለኛ እንቅልፍ መውሰድ፣ በቃ ከሆዱ የሆነ ሐዋ ነገር አየር ነገር መውጣት፣ እንደዚህ ያሉ ተአስሮችን ሲያገኝና ሲመለከት ያው ይሄ ጅን ነው ይሄ ሲሕር ነው የሚለውን በተፈሩሱና በለመደው በሙተመሪስነቱ ያውቀዋል። ሙዕተቀደን ሰሊም የሆነ በዛ በሚያገኘውና እስከዛሬ ሰላም አለይኩም ወራህመቱላህ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ጥያቄ ነበረኝ። እሺ። ከ40 ቀን በኋላ የወሊድ ደም ከመጣ ምንድን ነው የሚደረገው? እሺ። እና ደግሞ የህፃን ልጅ ሽንት እስከ ስንት ወር ነው የሚነጅሰው? እሺ። ወንድ ነው ህፃኑ? እሺ። መርሐባ መልስ ታገኛለሁ እና በዚህ መልኩ ነው የሚታወቀው። የእናትህ ስም ማን ነው? የአባትህ ስም ማን ነው? ስምህስ ማን ነው? የሚል ይሄ ወደ ሌላ ወደ ሻዕወዛና ወደ ጥንቆላ የሚሄድ እንጂ ምንም ያገኘንለት አሰርና ያገኘንለት እንትን የለም። ከዛ የሚታወቅና የሚገኝ ነገር የለም ማለት ነው። ይሄ ብዙ ጊዜ አሽያ ገሪባ የሚጠይቁትና መፍሁም ያልሆነ ማትረዳው ማዕናውን ማታቀው ማዕናው ምንድነው ብለህ የምትጠይቀው ነገር የሚያጋጥምህና የምትሰማው ይሄ ከሻዕወዛ ከጥንቆላ ከሲሕር ከዲግምት እንትን የሚል አይደለም። የትክክለኛ ሩቃ الرقية الشرعية አዳቡን ጠብቆ ራቂው ሩቃ የሚያደርግ ሰው በጧሃራ ላይ ሆኖ ወደ ቂብላ ዙሮ አያተ ሩቅያን እየቀራ ቁርአን الأدعية المأثورة عن النبي صلى الله عليه وسلم كنبي عليه الصلاة والسلام يتنقلوا أدعياዎችን በዛ መሐከል አደብን ጠብቆ ይሄ ከሆነ ነው ሩቃ የሚባለውና የእናቱን ስም ጠይቆ የምኑን ስም ጠይቆ ይሄ ሩቅያ ሸርዕያ አይደለም። አይሆንም። ይሄ ጥሩ አይደለም ማለት ነው። السلام عليكم ورحمة الله. هلو. هلا. مرحبا. السلام عليكم. وعليكم السلام ورحمة الله. ሴት ልጅ የህግ ትምህርት እንደ ኢትዮጵያ መማር ትችላለች? የህግ ትምህርት እንደ ኢትዮጵያ ማለት ነውና መፍረድ ትችላለች የሚለው ነው። ሴት ልጅ አዎ የኢትዮጵያንም ህግ የማንንም ያዋል ቃኑን አልወድዒ ማለት ነው። ማንኛውንም ይሁን አዎ የትኛውንም ሀገር ተምራም ደግሞ ፍርድ መስጠት ትችላለች የሚለው ነው። ፍርድ ልሰጥ አዎ እሺ مرحبا طيب እና በዚህ መልኩ መወሰድ አለበት የበሽተኛን እንትን የሚባለውና ብዙ ገሪቦች ነገር አለ። እጃቸውን ይዘው የእጃቸውን መስመር ያዩ ይሄንት ነው እነዚህ ነገሮች ጥንቃቄ ማድረግ የሚያስፈልጋቸው ናቸው። ቁርአን መቅራት ነው ይሄ ነው ያለው ነገርና ከዚህ ነው የሚሆነው ነው። ሌላው እህታችን የጠየቀችው ቢሮዬ ላይ ቁርአን እቀራለሁ፣ ቢሮዬ ፊት ለፊት እንደመሆኑ ሰዎች ያልፋሉ፣ አሰላሙ አለይኩም ይሉኛል። ሰላምታን ለመመለስ ቂራአውን ቁርአን መቅራቴን ማቋረጥ እንዴት ይታያል ትላለች። ሰላምታውን ከመመለሱ በፊት ሰላምታሽን ከመመለስሽ በፊት አያውን ማጠናቀቅና መጨረስ አያው ላይ አቁመሽ ሰላምታ መመለስ ይገባል። ነገር ግን ሰላምታ ለመመለስሽ በዛ ሰላምታ በሰጠሽ ሰው ላይ የሚሰጠው ተጽዕኖ የሚያውለው ተጽዕኖ ካለ ሰልብ ነገር ለምንድነው የተወችኝ
ለምንድነው እንትን ያለችኝ ለምንድነው እንትን ያለኝ የሚል ከሆነ ሰላምታን በኢሻራ መመለሱ ወይም በንግግር ከዛ በኋላ ቁርአኑን ከዛው መጀመር ማለት ነው አዑዙ ከመድገም ጋር ሰላምታ መመለሱ በሙስሊም ላይ ግዴታ ስለሆነ ቁርአንም ይቀራም የማይቀራም ومن الافضل الرد باللفظ اذا امكن ካስመቼ ይሄ ነውና አፍضሉ የሚበልጠው على መቁረጡ ነው السلام عليكم ورحمه الله السلام ورحمه الله وبركاته ጥያቄ ነበረኝ እሺ مرحبا በቲቪ ሩቅያ ማዳመጥ ይቻላል ወላ ይቻላል ሩቅያ በቴሌቪዥን 24 ሰዓት የሚሰራለ እሺ እሱን ከፍቶ ማዳመጥ ይቻላል ወይስ አይቻልም ይሰራል مرحبا ሁለተኛ ደግሞ ጥያቄ እሺ በቲቪ እንደ እናንተ ዱዓ የሚያረጉትን ማዳመጥ አይቻልም አሉን መስጊድ ላይ ቁጥባ ላይ ዱዓኒ በአፍሪካ ቲቪ ዱዓ አለ አይደል ሁልጊዜ ተከታታይ ዱዓ ዳዕዋ አለ እና ሴቶች እሱን ማዳመጥ አይቻልም ሶስተኛ ደግሞ እሺ የአራት ወር ያመጣት ይሄ ደግሞ ያችን እናስቀራለን ያሉ ያን መብላት እንዴት ይታያል ስንጠራ ማለት ነው ايوه እሺ ጥያቄ ይሄ ነው مرحبا وعليكم السلام ورحمه الله وبركاته وعليكم السلام مرحبا እና ሰላምታን ቁርአኑን አለመቁረጥ ነው አፍضሉ የሚበልጠው አያውን ጨርሶ ሰላምታ መመለስ ይበልጣል ይሄ ብለናል እህታችን ነገር ግን ሰዎቹ እንትን የሚሉ ከሆነ ችግር የሚያመጣ ከሆነ በቃል መመለስ አቋርጦ እንትን ይላል ይገባል ቁርአኑን አቋርጦ ሰላምታውን መልሶ ከዛ በኋላ እንደገና ቁርአኑን መጀመር አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ብሎ ይገባል ይቻላል ነው ተርከ ሰላም ላይ ብዙ መኖር የለበትም አላ ቃሪኢል ቁርአን ከሆነ መክሩህ ነው ምንድነው የሚል እንትን አለ ዋጅብ ስለሆነ بشكل عام ሰላምታ መመለስ ግዴታ ስለሆነ ሰላምታ መመለሱ የሚቀር ነገር አይደለምና ይገባል ነው طيب ስለዚህ በዚህ መሆን አለበት ነው ይሄን መሆን አለ ሌላው አንድ ወንድማችን የጠየቀውት ሶስቱንም ፈትቻለሁ ብሎ አንድ ሰው ኒካህ ማሰር ቢፈልግ ነው ሶስት ጊዜ ብሎ ፈታ ግን እንትን አላለም ጡልቃ እንትን ይሄ ምንድነው ግንኙነት የላቸውም ተጋቡ ግንኙነት የለም ከዛ በኋላ እንትን አደረጉ ይላሉ ይሄ ሰው ሚስቱን ሶስቱንም የፈታው ቢለፍዝ ዋሂድ ከሆነ በይኑና ኩብራ መሆኑ መድሐቡል ጅምሁር ነው አኢመቱል አርባዓም ይሄን ነው የሚሉት ስለዚህ ሌላ ባል ሳታገባ አይፈቀድም አይቻልም ቢለፍዝ ዋሂድ ቢሆንም ማለት ነው ቀብለ ዱኹል ቢሆንም ያው ሶስቱም ይፈታል ነው ሶስቱም ወድቋል ሶስቱም ከተፈታ በኋላ ሌላ ባል ሳታገባ አትችልም ሁለተኛ መታረቅና መመላለስ አይችሉም ለምን ሶስቱም ወድቋል በአንድ ጊዜ ስለሆነ በተከታታይ ከሆነ አንዱ ብቻ ነው የሚወድቀው ለምን የመጀመሪያው ላይ ባኢና ሆናለች ተለይታለች ከዛ በኋላ ፍቸለም ነው ዑለሞቹም የሚሉት ይሄን ነው من طلق زوجته ثلاثا قبل الدخول ግንኙነት ከመደረጉ በፊት ሶስቱን ሚስቱን የፈታ فإن كان بكلمة واحدة بأن قال أنت طالق ثلاثا أو بالثلاث ففيه خلاف بين أهل العلم فالجمهور ومنهم الأئمة الأربعة على أنه تقع ثلاثا ሶስቱም ይወድቃል ነው وتبين منه بينونة كبرى بينونة كبرى የሚባል ታላቁ ሌላ ባል አስፈልጎ ሌላ ባል አግብታ በአጋጣሚ ተፈታ መመለስ አለባት የሚለውን ባኢና ትሆናለች فلا تحل له حتى تنكح زوجا غيره ከሱ ውጭ ሌላ ባል ሳታገባ አትመለስም ነው وذهب بعض أهل العلم إلى أنه تقع طلقة واحدة لكن تبين منه بينونة صغرى ስለዚህ بينونة صغرى ሆኗል مطلقة قبل الدخول ስለሆነች በአዲስ አቅድ በአዲስ መህር በአዲስ ወልይ ተቀርቦ ኒካህ ትታሰራለች የሚሉም አሉ ይሄ ሸይኹል ኢስላም ኢብኑ ተይሚያ የነ ሸይኽ ኢብኑ ባዝ የነ ሸይኽ ኢብኑ ዑሰይሚን ፈትዋዎች ናቸውና ስለዚህ አንድ ጊዜ ሆነ የጅምሁሩ አህል ዒልም
ሶስቱም ይወድቃል የሚለው ስለሆነ ሶስቱንም እንወስዳለን ነው። አንድ ቃል ከሆነ ያለው ሶስቱንም ፈትቼሻለሁ አንቺ በሶስቱም ፍች ነሽ ብሎ ተናግሮ ከሆነ ነው። ፍቹ ቢከሊማት ሙተፈሪቃ በተበታተነሳ ከሆነ ተፈተሻል አላት ቆየና ተፈተሻል አለ ተፈተሻል አለ وكان ذلك قبل الدخول في مجلس واحد ونم أكثر من طلقة واحدة ነው አንድ ነው ይሄ عند جمهور العلماء فقهاء በዚህ አይነት መልኩ ከሆነ የፈታት በመጀመሪያው ፍች ዒዳ ስለሌለባት በመጀመሪያው ፍች ሆናለችና ስለዚህ ለመጀመሪያው ባሏ አዲስ ኒካህ ታስሮ አዲስ መህርም ተጠቅሶ መጋባት ይፈቀዳል ነው። فأما غير المدخول بها فلا تطلق إلا طلقة واحدة سواء نوى الإيقاع أو غيره وسواء قال ذلك منفصلا أو متصلا እና ስለዚህ በዚህ መልኩ ይታያል ይሄዳል ማለት ነው። በዚህ መልኩ ነው የምናየው ነው። ስለዚህ ሶስቱንም የተፈታች ሴት ሶስቱም ይወድቃል የሚለውን ነው የምንወስደው ነው። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። መርሐባ። ጥያቄ ነበር። እሺ ሙራባሃ ባንኮች እና ምናምን እያሉኝ ፕሮሰስ ምን ከሙራባ እንትን ከባንክ እሺ እና በቃ ትንሽ ከዛም በኋላ አሁን መጨረሻ ላይ ጨርሰዋል። ዶክመንት አሟልቼ ከጨረስኩ በኋላ እሺ ያው እነሱ እንትን አሉ እንከፍለዋለን አንተ ተባላ አሉኝ። እቃውን ከድርጅቱ ተረፎቹ እንከፍልና ማለት ነው። እሺ ከዛ እነሱ አሁን የተወሰነ እቃው ትዬ ቀቢ አልኩት እና ይሄ እንዴት ይታያል? ወንድሜ ግልጽ አይደለም። ከባንክ ሙራባሃ አዘዝኩና ተስማማሁና ከባንክ በሙራባሃ እቃ ሊገዙልኝ ተነጋገርኩኝ። ከዛ ዶክሜንት አሟልቼ ባንኩ ያደረስኩኝ። መርሐባ። እሺ ከዚህ ቀጥሎ ያለውን ከዚህ በኋላ ያሉትን ባንኮች ደግሞ ለባለ እሱ የእቃውን ሂሳብ ለድርጅቱ የእቃውን ሂሳብ እናስገባለን። የቀረውን ከዛ እቃ ካስገባን በኋላ ለድርጅቱ ከዛ ከድርጅቱ ደግሞ ባንኩ የከፈለው ሂሳብ አለ። ሂሳቡ ካቲን ቀሪ ካሽን ደሰለኝ እቃውን የተወሰነ ገንዘብ ወስድበት ይቻላል ከባንኩ። መርሐባ። እሺ ናም እየሰማሁ ነው። ቀጥል። ከድርጅቱ ውስጥ ከባንኩ ይላልና ለድርጅቱ። እሺ ባንኩ ምን አደረገ? ግልጽ አይደለም ወንድሜ ምንም። እሺ በቃ እቃውን ከባንኩ እሺ እነሱ እንዳሉኝ ከሆነ ባንኩን እንከፍለዋለን ለእቃው ድረስ እቃ ያለበት ድርጅት ማለት ነው። እሺ ከዛም በኋላ ከድርጅት ተባላት ነው ያገኝ እነሱ እቃውን ትረከባለህ አሉ።
አዎ ከድርጅቱ ማለት ነው። እሺ ከዛ እኔ ደግሞ ከድርጅቱ የተወሰነ ዕቃ ስጠኝና ወላሂ ስልኩ ግልጽ አይደለም። የተወሰነ ከድርጅቱ ነው የሚለው። እሺ ከድርጅቱ መርሐባ። የተወሰነ ዕቃ ስጠኝና ስጠኝ ብለው እንዴት ይባላል? የተወሰነ ስጠኝና ከዛ ቀሪውን ካስገንዘብ ቀሪውን ብር ስጠኝ። ድርጅቱ ማለት ነው እኮ። አዎ ድርጅቱ ባንኩ ለምሳሌ 10 ሚሊዮን ዕቃ ታዛለህ። የ10 ሚሊዮን ዕቃ ባንኩ የ10 ሚሊዮን ዕቃ ፕሮጀክቱን አሟልቶ ዶክሜንቶች ተሟልተው ይከፍላል። ለዛ ለድርጅቱ ይከፍላል። አንተ የ5 ሚሊዮን ዕቃ ተወስድና 5 ሚሊዮኑን ደግሞ በካሽ ወደ አካውንት እንዲተላለፍልህ ነው የፈለከው። እሺ 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 መልስ ታገኛለህ። ተከታተለ ነው ወንድሜ። ይኸው ለዚህ ነው እስካሁን ስንቸገር ነበር። መርሐባ። ሌላው ከ40 ቀን በኋላ መርሐባ ውድ ተመልካቾቻችን ኢንሻአላህ አጭር ረፍት ወስደን እንመለሳለን። ሳትርቁ ጠብቁን። ባረከላሁ ፊኩም። وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون. بسم الله والحمد لله والصلاة والسلام على رسول الله. የተወደዳችሁና የተከበራችሁ ተከታታዮቻችን ከአጭር ረፍታችን ተመልሰን ወደ ፕሮግራማችን ገብተናል። የጀመርነው እንግዲህ ጥያቄዎች ከናንተ የመጡትን መልስ መስጠት ላይ ያቋረጥኳቸውን ኢንሻአላህ ከነሱ ጀምራለሁ። ከ40 ቀን በኋላ የመጣ ደም የሚፈስ ደም የወሊድ ደም ማለት ነው የወሊድ ደም ነው ወይስ የበሽታ ደም ነው የሚል ጥያቄ። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም መርሐባ። ጥያቄ ነበር። እሺ አንዳንድ ቦታ ባለፈው ሲሞት ቅቤ የማይቀቡ ቅቤ ይሄ በሸሪዓ ምን ሌላ መርሐባ። እሺ እሺ ቅቤ የማይቀቡ ለምንድን ነው? ቅቤ የማይቀቡ ለምንድን ነው? ምኖቹ እናቶች ምን ሲሆን ባላቸው ከሞተ። እሺ ስጋም የማይበሉት ቅቤ አይቀቡም ነው አይበሉም ነው? አይቀቡም። እሺ መርሐባ። መልስ ታገኛለህ ኢንሻአላህ። እሺ طيب ከ40 ቀን በኋላ ያለ ኒፋስ የወሊድ ደም አይደለም እስቲሓዳ ነው የበሽታ ደም ነው የሚሉ ዑለሞች አሉ። እስከ 60 ድረስ ይደርሳል። አክሰሩ ሙደት ኒፋስ 60 የውመን የሚሉም አሉ። አልሙፍታ ቢሂ ብዙ ጊዜ ያው ብዙዎቹ ጅምሁሩ ያሉትም እንደመሆኑ ስለሆነ ከ40 ቀን በኋላ ያለው የእስቲሓዳ ደም ነው የበሽታ ደም ነው። ታጥባ መስገድ ይኖርባታል። ሶላቷን መስገድ ጾሟን መጾም ግዴታ ይሆንባታል። እንዲሁም ግንኙነትም ይፈቀዳልና የእስቲሓዳ የበሽታ ደም ይሆናል። ሰዋኡን ካነ ደመን አው ሱፍረተን አው ኩድረተን የሚለውን ዑለሞቹ ያስቀድማሉ። እኔም የቀራሁት ይሄ ስለሆነ ይሄን ነው የምሰጠው። ሌላው እህታችን የጠየቀችው የህፃን ልጅ ወንድማችን እንደዚሁ የሶብይ ወንድ ልጅ ነው። የሶብይ የወንድ ልጅ ሽንት እስከ ስንት ወር ድረስ ነው
ጧሃራ ነው የሚባለው ነው። በመሰረቱ ጧሃራ ነው አይደለም። የወንድ ልጅም የሴት ልጅም ሽንት ሰላም አለይኩም ወራህመቱላህ ወአለይኩም ሰላም ወራህመቱላህ መርሐባ ጥያቄ ነበረኝ እሺ ጥያቄ ትስበትን በተመለከተ እናት ልጇን ገላዋን ማጠብ ያለች ወይ አትችልም እናት ልጇን እሺ ልጅም ደግሞ ያው እናቷን ያው በእናት ምናልባት በሰርግና ምናምን ሊሆን ይችላል ማጠብ አትችልም ወይ የሚለውን ለዶሩራ ነው ያለ ዶሩራም ቢሆን ምንድነው ያለ ደሩራ እንዲ ለምሳሌ አንዳንዴ ከክፍለ ሀገር ሲመጡ ምናምን እናቶች በድካም ላይ ሆነው ብዙ ጊዜ ልጆች ያጥባሉና ሰሞኑን ሲሰማ ደግሞ አይቻልም ያለ ደሩራ እናትም ልጇን ማጠብ ከስንት ነው ከ15 ዓመት በታችና አይቻልም ልጅም ብትሆን እናቷን ማጠብ አይቻልም የሚባል ነገር ሰማሁኝ በዛ ነው طيب እሺ መልስ ታገኛለሽ ሌላው ጥያቄ ደግሞ እናቴ ድመት ባሰረችበት ተንጠልጥላ ታንቃ ሞተች ድመቷ እሺ መርሐባ ሌላው ጥያቄ ደግሞ ዳዕዋ መውጣት ይቻላል እና ማስረጃውስ ምንድነው ብዙ ጊዜ አሁን ለ40 ቀን ለ3 ቀን እያሉ ይወጣሉ አሁን ደግሞ ለ3 ቀን የነበረውን በራሳቸው ፍቃድ ለ10 ቀን ምናምን እያሉ ይቀይሩታል ታላል ወይ ይሄ ነገርና ማስረጃውስ ምንድነው የሚለው ነበር እሺ ሰላም አለይኩም ወአለይኩም ሰላም እና የህፃን ልጅ ሽንት የወንዱም የሴቷም ነጃሳ ነው ነጃሳነቱ ግን ይለያያል የወንዱ ነጃሳ ኸፊፋ ወይም ሙኸፈፋ ቀላል ነጃሳ ነው የሚባለው የሴቷ ደግሞ ነጃሳ ገሊዛ ወይም ሙገለዛ ወፍራሙ ትልቁ ከባዱ ነጃሳ ተብሎ ይለያል እንጂ ነጃሳነቱ የሁለቱም ነጃሳ ነው ኸፊፍ ቢሆንም ማለት ነው እስከ ስንት ድረስ ነው ጊዜው የሚለው ገደብ የለውም ምግብ እስካልበላ ድረስ ነጃሳነቱ ቀላል ነጃሳ ነው የወንድ ልጅ የህፃን ልጅ حتى يأكل الطعام ነው حتى يتناول الطعام ነው ከናት ጡት ውጭ ሌላን ምግብ እስካልተጠቀመ ድረስ ነው ሌላን ምግብ ከተጠቀመ ያው ከተወለደበት ሰዓት ጀምሮ ነጃሳ ይሆናል ንዱ ወተትም ሌላ ወተትም ምንም ወተት ከተጠቀመ ማለት ነው ከናት ጡት ውጭ ሰላም አለይኩም ወራህመቱላህ ወአለይኩም ሰላም ወራህመቱላሂ ወበረካቱ መርሐባ ለይል ተወዳጅ ለተበሳ ነው ይባላል እንዴት ነው የለይል ሰላት ከስንት እስከ ስንት ነው ተወዳጅ ተበሻ ላይ የሚባለው ነው አይዋ በቃ አይው ነው ምን የሌሊት ሶላት ማለት አሁን ከኢሻ ሄሎ አይዋ ተወዳጅነት አለው ከስንት ነው አላህ በደንብ የሚቀበለው ተወዳጅነቱ ከስንት እስከ ስንት ነው መርሐባ የሌሊት ሶላት የሚወደደው ከስንት እስከ ስንት ነው በጣም ተወዳጅነት ያለው አልትሉ ነው መጨረሻ ማለት ጥያቄ እሺ አከር ላይ ነው ወደ ሱቢ መርሐባ እሺ ሰላም አለይኩም ወአለይኩም ሰላም ወራህመቱላህ طيب ሌላው እህታችን የጠየቀችው ሴቶች ህግን መማር ይችላሉ ወይ ከዛስ ዳኛ መሆን ትችላለች ወይ የሚል ጥያቄ ነው የጠየቀችን ሴትም ወንድም ህግን የሀገረኛ ህግን መማር ይፈቀድላቸዋል በውስጡ ያላቸውን ሐቃቸውንና እንትናቸውን ለማወቅ ሴትም ወንድም እኩል ነው ህቁቃቸውን የሙስሊሙን ሐቅ ለማስጠበቅና የሙስሊሙን የሚገባውን በሱም ላይ ያለበትን ማለሁ ወማ عليه ለሱም የሆነውን በሱ ላይ ያለበትን ለማወቅ እንዲችሉ ህግን መማር ሴትም ወንድም ይፈቀዳል ከዛ በኋላ በዛ መሰረት ግን ቁርአንን የሚነቅፍ ህግና ቁርአንን የሚነቅፍ ደንብ ከሆነ መስራቷና መፍረዱ
አይሆንላትም ቁርአንን መጋጨት ስለሚሆንባት ማለት ነው ቁርአንን የሚነቅፍ ህግ ላይ ሌላው الرقية ሩቃ መውሰድ በቴሌቪዥን እንዴት ይታያል ነው አብዛኞቹ ዑለሞች ومنهم الشيخ محمد بن صالح العثيمين رحمه الله አይፈቀድም عن بعد የሚል ነው ሩቃ ሲደረግ እዛው ችግሩ ደረሰበት ወይ ታመመው ሰው امام المريض امام المصاب ችግሩ ተነካው ወይም በሽተኛው ሰውዬ ህመምተኛው ሰውዬ አጠገብ መሆን አለበት እንጂ ትፍትፍ ማለትም አለ ነፍህ አለፍ ማለት ከምራቅ የቀላቀለ እንደዚህ ስላለ ሰውነትን ነካካት ሊሆን ይችላል አንድ አይነት ወንድ ከሆነ ያዝ አድርጎ ጭንቅላቱን ሊሆን ይችላል እንደዚህ ያለ ነገር የሚፈቀድለትን አካል ማለት ነው ስላለ ይሄ عن بعد አይሆንም በርቀት አይገባም እዛው ቅርብ በቅርብ መሆን ይኖርበታል የሚለውን ያስገድ እንትን ይላሉ አይፈቀድም አይቻልም عن بعد ለምን ከነብዩ አለይሂ ሰላቱ ወሰለም ከሷሐቦችም ሩቃ ከሚያደርጉትም ሰለፎች አልተገኘምና ይሄ በዚህ መልኩ መሆን አለበት ይላሉ ሌላው እህታችን የጠየቀችው እንደዚህ ደርሶችና ፈትዋዎችን ዳዕዋዎችን መከታተልና መስማት በቴሌቪዥን እንዴት ይታያል ለሴቶች የሚል እህታችን ጠይቃለች እንግዲህ ሌላ ነገር የማይወስድ ከሆነ اختلاط የማያመጣ ከሆነ ሌላም ነገር የማይቀሰቅስ ነገር ከሆነ ደርሱን ብቻ ለመከታተል ይቻላል ይፈቀዳል የሚለውን ዑለሞቻችን ይወስዳሉ እሷ መስጠት ያው እሷ ላይ ችግር አለ እሷ ግን መከታተሏና መስማቷ ብዙም የከለከሉን ተላላልም ኢንሻአላህ ደግሞ ይቺ መስአላ በደንብ አይቼና ተመልክቼ በሌላ ጊዜ በሚቀጥለው ሳምንት ምልክት አድርጌበታለሁ ኢንሻአላህ ይጀላችሁ መጣለው ሴቷ ደርስን መስማት ከቴሌቪዥን የሚለውን ሰፋ አድርጌ ማለት ነው ሌላው ሷው እህታችን እቺ የጠየቀችው ሰደቃ የ40 ቀን 4 ወር 7 ምናምን የሚባል ነገር አለ እነዚህ እንዴት ይታያሉ ነው ቀን መገደብ አይፈቀድም ሰደቃ መሰደቅ ይቻላል ግን ቀን መገደብ በዚህ ቀን ማለት ግን አይሆንም አይቻልም ቀኑ ሊያዝ አይገባም ነው ሌላው ወንድማችን የጠየቀው ከባንክ ሙራባሃ አዘዝኩና ከድርጅቱ ጋር ተነጋገርኩኝ ባንኩ የ10 ሚሊዮን ወይም የ20 ሚሊዮን እቃ አዝዣለሁና ያንን ይከፍልልኛል እኔ ደግሞ የግማሹን ብር እቃ ወስጄ የግማሹን ብር በወስድ ነቅዲ በወስድ ነው አይፈቀድም አይቻልም ሪባ ነው ይሄ ተሐዩል ነው በሪባ ላይ ሂለትና ዘዴ መውሰድ ስለሆነ አይፈቀድም ብር ወስደህ ብር መመለስ ተብሎ ነው የሚታሰበው የሰውየው አካውንት የድርጅቱ አካውንት ወደ አንተ እንዲተላለፍ መተላለፊያ ብቻ ነው የሆነው ይሄ ሐላል ሊያደርገው አይችልምና አይሆንም አይፈቀድም በሪባ ላይ ዘዴ ነው መላ ነው ሙሉ ቃና ያዘዝከው መውሰድም ያለብህ እንደዛ ነው ሙራባህ ነው የሚሸጥልህ ባንኩ በዛ መልኩ መውሰድ ከዛ በቆቃውን ሙሉውን መውሰድ ይኖርብሃል ግዴታ ነው ማለት ነው ሌላው እህታችን የጠየቀችው ሴቶች ለምንድነው ገላቸውን ሰው እንትናቸውን ኢህዳድ የሚያደርጉ ቅባት የማይቀቡ ቅቤ የማይቀቡ ለምንድነው ባሎቻቸው ሲሞት ነው ታዘው ነው ሸሪዓው አዟል ኢህዳድ የሚባል ነገር አለ ኢህዳድ ማለት አንድ ሴት ባሏ ከሞተባት 4 ወር ከ10 ቀን ድረስ መነጣጣት ግዴታ ይሆንባታል መነጣጣት ማለት ሽቶ ጥሩ ልብስ አለመልበስ እንትን አይልም ስለዚህ በዚህ መልኩ አይቻልም አይሆንምና አይፈቀድም ማለት ነው ኢህዳድ ማድረግ ያ ግዴታ ስለሆነ ነው ባል ከሞተ አይፈቀድም አይቻልም አይፈቀድም ክልክል ነውና በዚህ መልኩ ነው አይቻልም ሌላው እህታችን ያለችው የጠየቀችው አንድ ሴት እናቷን ማጠብ እናት ልጇን ማጠብ ትችላለች ወይ ነው አይፈቀድም አይቻልም አውረቷን መጋለጥም እንትን ማለትም አይቻልም ስለዚህ ስለማይቻል መደረግ ያለበት ምንድነው ራሷ
ራሷን ማጠብ እንጂ የዶሩራ ካልሆነ በስተቀር ችግር ካልሆነ በስተቀር ላ የጁዙ አስለን ሙሐረም ነው ሸርዓን ዱነ ውጁድ ዶሩራ ችግር ካልተገኘ በስተቀር አይፈቀድም ነው። ሌላው እናቴ ድመት አስራ ገደለች ነው። የእስትግፋር ማድረግ ነው፣ አላህን ማረኝ ማለት ነው። ምንም ሌላ ነገር እንትን የለውም። የሚሰጥም ካሳ ምናምን የምናውቀው ነገር የለም። አላህ ጋር እስትግፋር ታድርግ፣ ምህረት ትጠይቅ። ሌላው ኹሩጅ ፊ ሰቢልላህ የሚባለው እንዴት ይታያል? 40 ቀን ነው። ዳዕዋ የሚያስፈልጋቸውን ሰዎች ዳዕዋ ማድረግና ሰዎችን ጥሪ ማድረግ ይቻላል፣ በል ይወደዳል። ጥሪ ማድረግ ዳዕዋን አይከለከልም። ግን ይዘቱ 3 ቀን 40 ቀን 4 ወር ተብሎ መገደቡ እነዚህ ቀናቶችና ከዚህ ደግሞ ያልቀራው ሰው ራሱ ዳዕዋ የሚያስፈልገው ሰው ዳዕዋ ማድረጉ እንደዚህ ያሉ ሂደቱ ላይና ሁኔታዎች ላይ አካሄዳችሁ ላይ ነው እንጂ ጥያቄው ዳዕዋን ማንም የከለከለ ሊከለከልም የሚገባ አካል የለም። ዳዕዋ ማለት የነብያቶች ስራ ነው፣ የነብያቶች ፈለግ ነው፣ የነብያቶችን መንገድ መከተል ነው። ስለዚህ ቀኖቹን መገደቡ ግን አይገባም። ከምንም ነገር አሰርና መረጃ የላቸውምና ያለ መረጃ መሄድ ደግሞ አይፈቀድልንም። በዚህ መልኩ ይሄዳል ማለት ነው። ውድ ተመልካቾቻችን የዛሬው ጥያቄና መልሳችን ወይም የፈትዋ ፕሮግራማችን እዚህ ላይ ይቋጭና ኢንሻአላህ ቢኢዝኒላህ ዐዘ ወጀል በሚቀጥለው ሳምንት ደግሞ በተመሳሳይ ሰዓትና በእንደዚሁ ሁኔታዎች እስከምንገናኝ ድረስ የዛሬውን እሰናበታችኋለሁ። ወሰላሙ ዐለይኩም ወራህመቱላሂ ወበረካቱሁ። وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون